እንኳን ለደብረ ዘይት በሰላም አደረሳችሁ እያልን የመወድስ ሚዲያ ቤተሰቦች በሙሉ ዛሬም ወደ መደበኛ ትምህርታችን ተመልሰናል። ያው የመደበኛ ትምህርታችን መጀመሪያ ደብረ ታቦር ማለት ደብረ ዘይት የሚያስነግረውና እንዴት መቆጠር እንዳለባችሁ አጠቃላይ ስለ ቅኔ ይዘን እንቀርባለን። እንግዲህ ያው ከሳምንት አንድ ቀን ባለው ሁኔታ እየመጣን ነው፣ ወደፊትም እንቀጥላለን። ከተወሰነ ጊዜ በኋላ ደግሞ ከወራቶች በኋላ ኖርማሊ ከሳምንት 2 ቀን የምናስተምር ይሆናል ማለት ነው። አሁን የደብረ ዘይት የሚያስነግረው ምንድን ነው ካልን እንደሚታወቀው በዚህ በደብረ ዘይት ዓለም የምታልፍበት ነውና እግዚአብሔር ዳግመኛ ለፍርድ የሚመጣበት ሰዓት ስለሆነ አሁን የምንነግርበት ዓለም ማለፏ ለዓለም ጥፋት ድምሳሴ ሀጉል ይቀርባታል። ለዓለም ብቻ አይደለም፣ የሰው ልጆች ሁሉ ለእንስሳት ሁሉ ድምሳሴ ወሀጉል ጥፋት ይቀርባቸዋል ማለት ነው። እንደዚሁም ደግሞ ገነትና ሲኦልም አብረው የሚያልፉ ይሆናል። ለነሱም አሁንም ጥፋት ይቀርባቸዋል። ለመንግስተ ሰማይና ገሃነም እንደገና የሚከፈቱበት ስለ ለነሱ ደግሞ ተሃንጾ ይቀርባቸዋል። ለነዚያ ጥፋት ለገነትና ለሲኦል ጥፋት፣ ለመንግስተ ሰማይና ለገሃነም መሰራት እንደገና ይቀርባቸዋል ማለት ነው። ሌላው ሀጣንና ጻድቃን እንግዲህ የሚለዩበት ስለሆነ ሀጣን በግራ የሚቆሙበት፣ ጻድቃን ደግሞ በቀኝ የሚቆሙበት ነው እና ይህም ያስነግራል በቀኝ መቆማቸው በግራ መቆማቸው እያልን እንነግራለን። እንደዚሁም ደግሞ ለሀጣን ሲኦል ገሃነም ይቀርባቸዋል፣ ስቃይ፣ ለቅሶ፣ እሳት ይቀርባቸዋል ማለት ነው። ፍርድ ይፈረድባቸዋል ማለት ነው። ለጻድቃን ደግሞ ደስታ፣ ፍስሐ፣ ጸዳል፣ ይህ ብርሃን ፊታቸው ይበራል ይላል። በቀኝ መቆማቸው ይሄ ይቀርባቸዋል። አሁንም ወደ መንግስተ ሰማይ መግባታቸውም ያስነግራል ማለት ነው። ጨምሮ እግዚአብሔር መፍረዱ፣ ምጽአት መሆኑ፣ በምጽአት እንደዚህ ሆነ፣ በምጽአት እንደዚህ ያለና እያልን መንገር እንችላለን ማለት ነው። ይሄ የበለጠ የምትረዱት ደግሞ እንዴት ሲሆን መሰላችሁ? ምሳሌ እያመጣሁ ስነግራችሁ ነው። እና እንግዲህ የመጀመሪያ ጉባኤ ቃና ሳመጣላችሁ ዲያቆና ለሲኦል ድምሳሴ አባኤ ኩነኔ ክህነት በብሂል ዓለም ፀውአ ለዘአብአ ገነት ይላል። አብአ ዲያቆና ለሲኦል ድምሳሴ አባኤ ኩነኔ ክህነት በብሂል ዓለም ፀውአ ለዘአብአ ገነት ይላል። ምንድን ነው እንግዲህ አባኤ ኩነኔ ክህነት በክህነት ኩነኔ ያገባ የሆነ የቤተ ክርስቲያን ሲኦል ዲያቆና ለሲኦል ዲያቆን ድምሳሴ ይሄ አልሁኝ በብሂለ ዓለም ፀውአ ለዘአብአ ገነት ያገባት የሆነቻችን ገነት የምትባሊቱን ልጅ ዓለም የኔ ዓለም እያለ ጠራት ይላል። እንግዲህ በአባኤ ኩነኔ ክህነት በክህነት ፍርድ ያገባ የሆነ በክህነት ፍርድ ያገባ የሆነ ዲያቆና ለሲኦል ድምሳሴ የሲኦል ቤተክርስቲያን የቤተክርስቲያን ሲኦል ዲያቆን ድምሳሴ አልሆኝ ያገባት ለዛብአ ገነት ያገባት የሆነቻችን ገነት የምትባል ፍቅረኛውን ሚስቱን በብሂለ ዓለም ፀውአ ዓለም የሽታዬ የኔ ፍቅር የኔ ውድ እያለ ፀውአ ጠራት ይላል። ርቃቄው ምንድን ነው ካላችሁኝ፣ ያው እንግዲህ ለሰሙ ያው ዲያቆን ሚስት ሲያገባ በክህነት የሚያገባትን ሚስት ዓለም ይላታል። ያው ታዝዘዋለች ሁሉ የፈለገው ቢላት የኔ ዓለም የኔ ውድ ምናምን እያለ ነው የሚጠራት። ያው እንግዲህ ምክንያቱም ከአንድ ውጭ ስለማይቻል ከባድ ነው ለሱ ከባድ ነው። ሌላ ሰው ይሆን ግን እንዲያ ይህን እንትን ስትልበት ይሄ ምናምን ስትልበት ወይ በጥፊ ይላታል ወይ የሆነ ነገር ይላት ነበር። ዲያቆኑ ግን ያው ያችን ተማታ ማለት ሄደችበት አለቀለት ነው። እና የዲያቆናት ሚስት በተለይ ጠገብ ይላሉ። እንደ እንትኑ አይሆኑም መቼም የት የማይሰደድ ምናምን እያሉ
ያዛሉ ሁላ ደርሰው ደግሞ በቃ ሲደብራቸው ጠፍተው ይሄዳሉ ምናምን እንዲስ ነገር ነው። በተለይ በገጠሩ ፓርት የዲያቆናት ሚስት ትንሽ ከባድ ናቸው እና ይህን ለማለት ነው ለሰሙ ዓለም እያለ ብትሰድበውም ምን ብትለውም ጠፍታ ብትሄድበትም ቢያንስ እንዲያው እስከምትወልድ ድረስ በጣም ከባድ ናት እና የኔ ዓለም ሽታ እያለ ይጠራታል ማለት ነው። እስከምትወልድ ድረስ ዓለም እያለ ይጠራታል። ማንን? ያቺ ገነት የምትባል ሚስት አግብቶ ያው እንግዲህ ስሟ ገነት ነው ማለት ነው ለሰው። ለወርቁ ደግሞ ምንድነው በፍርድ ያገባ የሆነ ድምሳሴ ማለት ዛሬ በምጽአት በእግዚአብሔር ኩነኔ በእግዚአብሔር ፍርድ የመጣ የሆነ ጥፋት ይሄ ድምሳሴ ምን አለ? ገነትን ምን አላት? ዓለም እያለ ጠራ። አያችሁት? ገነትን እንደ ዓለም የሚያስመስላት ሆነ ማለት ነው። ዛሬ ዓለም ጠፍታ የለ ገነት ጠፍታለች አብራ። ስለዚህ ገነትን ዓለም አላት ማለት ገነትን አብሮ እንደ ዓለም የሚያስመስላት ሆነ ማለት ነው። ዲያቆና ለሲኦል ድምሳሴ በል እስቲ። ዲያቆና ለሲኦል ድምሳሴ አባኤ ኩነኔ ክህነት በብሔለ ዓለም ፀውዓ ለዘአብአ ገነት ይላል። እሺ ለወርቁ ሁለተኛ ጉባኤ ቃና ለዚያ ያስተጋብኡ ፍተ ጸድሎ ላይካነ ዘዓለም መፍተዋ ቁናማ ተጻድቃን ለወልድ ሀባውዚሁ እያንበረቶ አንፄዋ ይላል። ለዚያ ያስተጋብኡ ፍተ ጸድሎ ላይካነ ዘዓለም መፍተዋ ቁናማ ተጻድቃን ለወልድ ሀባውዚሁ እያንበረቶ አንፄዋ ይላል። ፍች ቆንጆ የምትወደው የቅኔ አምላክ ተማሪዎች ፍርድና ፍትህ እነዚህ እንጀራ ተአምኖን የሚሰበስቡበት የሆነ የወልድ እንጀራዎች ጻድቃኖች የነዚህ መዝገብ ጻድቅ ይህንን አይጢች አላስቀመጠችውም ይላል። አያችሁት? ቆንጆ ዓለም የምትወደው የሆነ የቅኔ አምላክ ተማሪዎች ፍርድና ፍትህ እነዚህ እንጀራን ታምኖን የሚሰበስቡበት የሆነ የወልድ እንጀራዎች ጻድቃኖች እነዚህ መዝገብ ጻድቅ ይህንን አይጢች አላስቀመጠችውም ይላል። ደግሞ ይሄ ደግሞ ምንድነው ብትሉ ያው በቤተ ጉባኤ የምንማር እዚህ ቅኔ የምንማር ሰዎች ቤተ ጉባኤን ያው በከፊልም ቢሆን እናውቀዋለን። በአካል ባናውቀው እንኳ በእንትን ስለምናውቀው በዚህ በስም እንኳ ስለምናውቀው እና ቤተ ጉባኤ ላይ ይሄ እንጀራ የምንለምንበት የምንሰበሰብበትን መዝገብ ይሄ ኮፍዳ ነው የሚባለው ገጸረ አማርኛ። ይሄንን አይጥ ፈልጋ ነው የምትበላው እንጀራውን ስትል ማለት ነው። ፈልጋ መታ እና አይጥ ከባድ ነው ማለት ነው። የተማሪዎችን ኮፍዳ አላስቀመጠችውም። ገና እየሄደች ትመጣና ገና ስናመጣው እኛ ወጣ ስንል እሷ በልታው በቃ ቡጫጭቃውን እናገኛታለን። እኔ እንዲያውም በሾህ ነበር ማጠም በትንሽቱ ቤት ሾህ አጥምጄ ነበር እንጀራዬን የምጠብቅ ማለት ነው። መቱን ሾህ አረግና እንጀራው ላይ ከዛ ጉመሮ ሾህ የሚባል አለ። ጉመሮ ደግሞ ምንድን ነው የሚባል ሌላ ስሙ አለ። እሱን አረግና ህዳ ልትበላ እንዲህ ስትል ቆዳዋን ይሞሻታል ማለት ነው። ይበላባታል ቆዳዋን እንዲያስቶን በቃ የማይሆን ሲሆን አይኗ አሁን ላይ ጭቅጭቃታል። ያሾህ ትታው ትወዳለች እና መጠበቂያችን ያነበር እንጂ የእንጀራ የምንሰበስብበትን ኮፋዳ ወይ ደግሞ መዝገብ በጣም ነበር የምትፈልገው አይጥ ማለት ነው። እና ለሰሙ ይሄ ነው አይጥ አላስቀመጠችውም እንጀራ የምንሰበስብበትን ማለት ነው ለሰሙ። ለወርቁ ደግሞ ምንድነው እንግዲህ የቅኔ አምላክ አለ የአምላክ ፍርዶች እነዚህ አለ እነዚህ ታምኖን የሚሰበስቡበት የሆነ አያችሁት? የአምላክ ፍርድ ታምኖን ያገኘበት የጻድቃኖች ጻድቃኖችን የመሰለ ጻድቅ የአምላክ ፍርድ ታምኖን ያገኘበት ጻድቅ አለ። ይህንን ምን አላስቀመጠችውም? አይጥ አላስቀመጠችውም ማለት ጻድቅን አይጥ አላስቀመጠችውም ማለት ጻድቅ ዛሬ ብርሃን የሚያበራ እግዚአብሔር ፍርድ ጊዜ ፈካ ብሎ ብርሃን ከቦት ታየ እንጂ እንዳይጥ ጥቁር ሆኖ አልታየም። ወይ ደግሞ እንደ ሀጣኖች ጥቁር መስለው ከአይጥ በሰው ጠቁሮ ሲታዩ ጻድቁ ግን
ፈካ ብሎ የሚታይ ሆነ። እንዳይጥ የማይመስል መስል ቅኔ ይባላል ይሄ። እንዳይጥ የማይጠቁር ሆነ ማለት ነው። ማን? ያ ጻድቅ ማለት ነው። ለዚ ያስተጋብኡ ፍተ ጸድሎ ላይ ካነዘ ዓለም መፍትዋ ቁናማተ ጻድቃን ለወልድ ሀባውዚሁ እያንመረቶ አንጽዋ ይላል። እሺ ዛምላኬ ነብየ ለዘለካይድ ውሃብል ካህናተ ዘኢያኔስ ግልፎ አክዓብ ወመክስምያኖስ በዘወልድ ሀድፎ ነብየ አማኑኤል ዩዬ ቅድመ ዳህና መላከ ህሳዌ ሰይፎ ይላል። ነብየ ዘለካይድ ውሃብል ካህናተ ዘኢያኔስ ግልፎ አክዓብ መክስምያኖስ በዘወልድ ሀድፎ ነብየ አማኑኤል ዩዬ ቅድመ ዳህና መላከ ህሳዌ ሰይፎ ይላል። ፍች ኢያኔስ አክዓብ የዚህ ግልፎ መክስምያኖስ የዚህ ካህናቶች ሀብልና ካይድ እነዚህን ያስገደለ የአማኑኤል ነቢይ ይህንን ተናጋሪ የህሳዌ መልአክ ሰይፎ ይሄ ኤልዛቤል ዳህና ከዚህ ይሸሸግ ዘንዳ ተናገረ ይላል። ኢያኔስ አክዓብ አለ የዚህ ግልፎ መክስምያኖስ የዚህ ካህናቶች ሀብልና ካይድ እነዚህን ያስገደለ የአማኑኤል ነቢይ ይህንን ተናጋሪ የሆነ የህሳዌ መልአክ ሰይፎ ይሄ ኤልዛቤል ዳህና ከዚህ ይሸሸግ ዘንዳ ተናገረ ይላል። እንግዲህ ደግሞ ይሄ ምንድነው ብትሉኝ ታሪክ ነው። ያው ታሪኩም የኤልያስ ታሪክ ነው። እንደምታውቁት የኤልያስ ታሪክ የዚህ እንትኖችን የዚህ ካህናቶች የዚህ የጣዖት ካህናቶችን አስገድሎ ነበር ኤልያስ እና ኤልያስ ካህናቶቹን የዚህ የጣዖትን ካህናት አስገደልሽ ተብሎ አክዓብና ኤልዛቤል ባልና ሚስት እየፈለጉት ነበርና መላኩ ምን አለው? ከዚህ ተደበቅና ከዚህ ከኤልዛቤልና ከኤልዛቤልና ማን ነው? ከኤልዛቤል ተደበቅ ሽሽ ብሎ መልአኩ ነገረው ይላል። ያው ታሪኩ አጭር ስል ማለት በአጭሩ ስላመጣሁት እንዳጭር ይሄ ነው። የና አክዓብን የጣዖት ካህናቶችን አስገድሎ ነበርና ምን አለ? ምን አለው? እንግዲህ ያንትኑ መልአኩ ኤልያስን ተደበቅ ከነ ኤልዛቤል ተደበቅ እባክህ ይገሉሃል። ሊያስገድሉት እየፈለጉት ነበረ። ምክንያቱም ያንን ካህናቱ የጣዖቱን ካህናት አስገደልክ ተብሎ ማለት ነው። እና ይሄን ለመናገር ነው ለሰሙ። ለወርቁ ደግሞ እንግዲህ ቅድም ያልተረኩላችሁ የሚያስነግር ነገር ምን አለ? እስካሁን አሁን እነዚህ ነቢያቶች ምንላቸው እነ ኤልያስ እነ ዮሐንስ ወልደ ነጎድጓድ እነ ቅዱስ ያሬድ እነ ሄኖክ እነ ዕዝራ እነዚህ እንግዲህ እስካሁን ሞቱ የሚባል ታሪክ የለም። ተሸሽገው ተሰውረው በስውር ነው ያሉ። በዚህ በስምንተኛው እግዚአብሔር ለፍርድ ሲመጣ በዚህ በደብረ ዘይት ግን ተመልሰው መጥተው ቀደም ብለው ነቢያቶችን የተነሱትን ሰብከው እንደገና ይሰይፋሉ፣ በሰይፍ ይሞታሉ ማለት ነው። እና እነሱ የነቢያት አሁን ዳህና እየራቃላችሁ ይነገርላቸዋል። እስከዛሬ አሁን የምንነገር ከዓመት እስከ ዓመት ከስድስቷ ቀን ከጳጉሜንና ከዚህ ከደብረ ዘይት ውጭ ባለው እነዚህ ነቢያቶች የደህንነት አንጻር ነው የሚሆኑ። በዚህ ጋር ግን ቀደም ብለው እግዚአብሔር ወደ ፍርድ ከመምጣቱ በፊት ቀደም ብለው ይሄ እኔ ክርስቶስ ነኝ እያሉ የሚነሱትን ነቢያቶች ተከራክረው ራሳቸውን ይገደዳሉ። ስለዚህ ደህንነት ይርቃቸዋል፣ ሰይፍ ይቀርባቸዋል ማለት ነው። በዚህ አሁን አብሮ የሚያስነግር ነው። እና ለምንድን ነው እንግዲህ ተመልከቱ ሀብልና ምንድን ነው የአክዓብ የኢያኔስ አክዓብ የዚህ ግልፎ የኢያኔስ ግልፎ መክስምያኖስ ኢያኔስም መክስምያኖስም የክህደት አንጻር ናቸው።
የመክስሚያኖስ ካህናቶች ሀብልና ካይድ ማለት ሀብል ማለት ውሸት ማለት ነው። በመክስሚያኖስ ላይ ያሉ ሀብልና ክደትና ውሸት እነዚህን ያስገደለ አያችሁት፣ የአማኑኤል ነቢይ አያችሁት። ለሰሙ እንግዲህ የአማኑኤል ነቢይ ማለት ለሰሙ ኤልያስን ነው የጣዖትን ካህናት ያስገደለ ማለት ነው። ለወርቁ ደግሞ በመክስሚያኖስ ላይ ያሉ ካይድና ውሸትን ያራቀ ነቢይን አለ። ነቢይን ምን አለ? ተናጋሪ የሆነ መልአክ ሰይፎ ማለት መቆረጥ ማለት ነው። መቆረጥ ከደህንነት እንዲሸሸግ እንዲርቅ ተናገረ ማለት በዚህ ዘመን እንግዲህ በምጽአት ጊዜ በዚህ በስምንተኛው ሺህ ነቢይን ማን ቀረበው? ሰይፎ ቀረበው። መቆረጥ ሲቀርበው መቆረጥ ከደህንነት አራቀው እንደማለት ነው። ነቢየ ዘለካይድ ወሀብል ካህናተ ዘኢያኔ የስግልፎ አክዓብ መክስምያኖስ በዘወልድ ሀድፎ ነቢየ አማኑኤል ዊቁዬ ቅድመ ዳህና ነቢየ ህሳዌ ሰይፎ ይላል። ሚበዙ ቅድመ ገጸ ብእሲ ሀጥእ አንሶሳዊ ዜና ቤልሆር ወነቢየ መንገድ ህሳዌ ለመንግስተ ሰማይ ዜናሃ ሐሜተ ዘአብርሃም ሰሬ መፍቅደ መካልይ ጻድቃን ኢነቢያቲሁ ጸድሎ ሰባ ዜና ሰናክሬም ነው ይላል። ቅድመ ገጸ ብእሲ ሀጥእ አንሶሳዊ ዜና ቤልሆር ወነቢየ መንገድ ህሳዌ ለመንግስተ ሰማይ ዜናሃ ሐሜተ ዘአብርሃም ሰሬ መፍቅደ መካልይ ጻድቃን ኢነቢያቲሃ ጸድሎ ሰባ ዜና ሰናክሬም ነው ይላል። ፍች ገንዘቦች ጻድቃኖችን የተቀበለ የሆነ አብርሃም የዚህ ዳኛ ጻድቅ የዚህ ሐሜት መንግስተ ሰማይ የዚህ ወሬ ጸድሎ ይህንን አላወጉም። የሰናክሬም ወሬ ነው የዚህ ሰዎች አበሳዎች እነዚህ በውሸት መንገድ የሚያወራ ወሬ ቤልሆርን የሚያመላልስም ሀጥእ ሰውዬ በዚህ ፊት አላወሩም ይላል። ገንዘቦች ጻድቃኖችን የተቀበለ የሆነ አብርሃም የዚህ ዳኛ ጻድቅ የዚህ ሐሜት መንግስተ ሰማይ የዚህ ወሬ ጸድሎ ይህንን ወሬ ጸድሎን በማን ፊት አላወሩም? በሀጥእ ፊት አላወሩ። በሀጥእ ሰውዬ ፊት ወሬዎችን የሚያመላልስ የሆነ ሀጥእ በዚህ ፊት አላወሩም ይላል። እንግዲህ ለሰሙ ምንድን ነው? ያው አንዳንዴ ወሬኛ ሰው ዝም ብሎ የሚያመላልስ ሲሆን ገንዘብ እየተቀበለ ዝም ውሸት ምንም የሚመላልስ በዳኛ ፊት ገንዘብ እየተቀበለ እንትን የሚል ሰው ሲሆን ሰው እንግዲህ በዚህ ፊት ወሬ ብናወራማ ሐሜት ብናማማ ከባድ ነው ይናገርብናል ብሎ ሲፈሩ በዚህ በጻድቁ ፊት ወሬን አላወሩም። በሀጥኡ ፊት በዚያኛው በወሬኛው ፊት ወሬን አያወሩም ማለት ነው። ስለዚህ ለሰሙ ለወርቁ ደግሞ ምንድን ነው እንግዲህ ተመልከቱ። ጻድቃኖችን የተቀበለ የአብርሃም ጻድቅ አያችሁት? ጻድቃኖችን የመሰለ ጻድቅ የጻድቅ መንግስተ ሰማይ የመንግስተ ሰማይ ወሬ ጸድሎ አያችሁት? መንግስተ ሰማይ ላይ የሚገኝ ብርሃን መፍካት መብራት ጸድሎ ይህንን የሰናክሬም ነዌ የዚህ አበሳዎች በሰናክሬም ላይ ያሉ አበሳዎች እነዚህን በመንገድ በተንኮል የሚያመላልስ የሆነ ቤልሆርን የሚያመላልስ አያችሁት? ሀጥእ አበሳዎችን በተንኮል የሚሰራ ሀጥእ ማለት ነው። በሀጥእ ፊት አላወሩም። በሀጥእ ሰውዬ ፊት አላወሩም። አያችሁት? እንግዲህ እዚህ ጋር ፊት የምትሉት ናት ህብሯ። ለሰሙ በዚህ በወሬኛ ፊት ወሬን አላወሩም ማለት ነው። ለወርቁ ደግሞ በሀጥእ ፊት ላይ ጸድሎ የማይታይ ሆነ። ሀጥእ ዛሬ በምጽአት ጊዜ በጣም እንትን ብሎ ታየ፣ ፊቱ ካስሎ ታየ ጠቁሮ እንጂ ጸድሎ የማይታይበት ሆነ ማለት ነው። ቅድመ ገጸ ብእሲ ሀጥእ አንሶሳዊ ዜና ቤልሆር ወነቢየ መንገድ ህሳዌ ለመንግስተ ሰማይ ዜናሃ ሐሜተ ዘአብርሃም ሰሬ
መፍቅደ መካሊ ጻድቃን ኢነቢያቲሃ ጸድሎ ሰባ ዜና ሰና ክሬም ነው ይላል። አንድ ዘምላ እንትላክላችሁ ወይ ዜማ አመ ምጽአተ ወልድ ፋሲልያሱ ሰንኮሪ ሰራማ ወምድር ምስጢራተ አውሴ ሀተታ አኔርየስ ቤተ አንቀልቅሎ ጉባኤ ውስቴታ ገሃነማውያን ገሃነም ቤተ ጉባኤ ሐውል አርዲታ ተንሳኤ መቃብር ነዋ ሙሳጤ ቤታ ተናፍቆ ለግላ ገባይታ ይላል። አመ ምጽአተ ወልድ ፋሲልያሱ ሰንኮሪ ሰራማ ወምድር ምስጢራተ አውሴ ሀተታ አኔርየስ ቤተ አንቀልቅሎ ጉባኤ ውስቴታ ገሃነማውያን ገሃነም ቤተ ጉባኤ ሐውል አርዲታ ተንስኦ መቃብር ነዋ ሙሳጤ ቤታ ተናፍቁ ለግላ ውስቴታ ለግላ ገባይታ ይላል። ፍች ጉባኤ አንቀልቅሎ የዚህ ቤተ አኔርየስ ከዚህ ውስጥ የምርመራ አውሴ ምስጢራቶች ምድርና ሰማይ እነዚህን የሚያስተምር መምህር አምላክ የዚህ ምጽአት በዚህ ጊዜ የሐጉል ጉባኤ ቤት ገሃነም የዚህ ተማሪዎች ኃጣኖች እነዚህ የምኝታ መቃብር መነሳት ከዚህ በኋላ የማይመር ተናፍቆ ቤት ሄሮድስ የዚህ ገሃነም ከዚህ ውስጥ በጨለማው ገቡ ይላል። ጉባኤ አንቀልቅሎ የዚህ ቤተ አኔርየስ ከዚህ ውስጥ የምርመራ አውሴ ምስጢራቶች ምድርና ሰማይ እነዚህን የሚያስተምር መምህር አምላክ የዚህ ምጽአት ከዚህ በኋላ በዚህ ጊዜ በምጽአት ጊዜ የሐጉል ጉባኤ ቤት ገሃነም የዚህ ተማሪዎች ኃጣኖች እነዚህ የምኝታ መቃብር መነሳት ከዚህ በኋላ የማይበር ተናፍቆ ቤት ሄሮድስ ወደዚህ የዚህ ውስጥ ገሃነም ከዚህ ውስጥ በጨለማ የገቡ ናቸው ይላል። እንግዲህ ለሰሙ ምንድነው ካላችሁኝ ያው የጉባኤ ቤት ከዚህ ከጉባኤ ቤት ምስጢሮችን የሚያስተምር ያ አምላክ የዚህ ምጽአት ሊዘርፍ ነው። እንግዲህ የዚህ ምጽአት በዚህ በመጣ ጊዜ የቤተ ጉባኤ ተማሪዎች እነዚህ ከምኝታቸው ከተነሱ በኋላ ባትሪዎቹን ሳያበሩ ያጠፉና በጨለማ ይገባሉ። አያችኋቸው? ወደ ቤተ ጉባኤ ወደ ማህበር ቤቱ በጨለማ እንገባ ነበር። ለምንድን ነው እንግዲህ የንታ መተው ያጨበጭባሉ። መተው ታጨበጭቡ በኋላ ወዲያው እንዳንገባ እንሰንፋለንና ዝም ብለን እስከሚል ትንሽ እንተኛ ምናምን እንልና እንተኛና ከዛ ዘረፋ ሲጀምሩ አይዳው ደግሞ ስለሚያመልጠን እንነሳና ያው እንዴት እንዳየው ባሳችን ልም እያደረግን አውቀን ማነው ሰነፍ ማነው ትጉ ብለው እንዳይገመግሙን ማለት ነው። በጨለማው እንገባ ነበር ወደ ማይበር ቤቱ እና እሱን ለመናገር ነው ለሰሙ። ለወርቁ ደግሞ ምንድነው አንቀልቅሎ አኔርየስ አያችሁት? እንግዲህ ዓለም የምትጠፋው በነፋስ ነው። አንቀልቅሎ ይመጣል፣ በቃ ይነዋወጣል። አኔርየስ መብረቆች ሁሉ ይመጣሉ እና አንቀልቅሎ የዚህ አኔርየስ ከአኔርየስ የአውሴ ምድርና ሰማይ የሚያስተምር የአምላክ ምጽአት አያችሁት? አንቀልቅሎን የሚያመጣ የአኔርየስ መብረቅ ንውጽውጽታ ነፋስ ማለት ነው። ይህን አውሴ እነዚህ ሰማይና ምድርን ከዚህ አለ ከአኔርየስ ላይ ሰማይና ምድርን የሚያስተምር የሆነ አምላክ አያችሁት? በአኔርየስ ሰማይና ምድርን የሚያሳድፍ አምላክ ማለት ነው። የአምላክ ምጽአት በዘመነ ምጽአት አለ የሐጉል ገሃነም አያችሁት? ሐጉል የሰራ ሰው የሚገባበት ገሃነም ማለት ነው። በገሃነም የሚገቡ ኃጣኖች እነዚህ ኃጣኖች ከመቃብር ከተነሱ በኋላ አያችሁት? የተናፈቆ ገሃነም ከዚህ ውስጥ በጨለማ ተቀመጡ ማለት በጨለማ ወርሷቸው ጨለማ ወጧቸው ከገሃነም የሚቀመጡ ሆኑ። ምኖች ኃጣኖች መቼ? ጌታ በመጣ ጊዜ ማለት ነው። ይሄ ነው ምስጢር። አመ ምጽአተ ወልድ ፋሲልያሱ ሰንኮሪ ሰራማ ወምድር ምስጢራተ አውሴ ሀተታ አኔርየስ ቤተ አንቀልቅሎ ጉባኤ ውስቴታ ገሃነማውያን ገሃነም ቤተ ጉባኤ ሐውል አርዲታ
ተንሥኦ መቃብር ንዋሙ ሳጤ ቤታ ተናፍቁ ለግላ ገባይታ ይላል። ግላ ጨለማ እንደማለት ነው። ሥላሴ ይላክላችሁ ነው። ይበቃችኋል። ግን ሥላሴ ይላክላችሁ። መንግሥተ ሰማይ ንጉሠ ውዳሴ ኢትዮጵያ መኮንነ ኩላ ገብርኤል ወሰማያዊ ምእመናነ ወልድ ወዴማ ወጻማ ወፌማ ወሐውልት ነገደ ሱራሬ ወኪሩብ ቅጉማ መላከ ቅዱሳን አብርሃም ሰራዊቲሁ መንግሥተ ሰማይ ስዩማ አመ ሳህሉ ንጉሠ ግርማ ወእንዘለ ኃይል ድንግል መስተሃምማ ህላዌሁ ለዓለም መስቴማ ይላል። መንግሥተ ሰማይ ንጉሠ ውዳሴ ኢትዮጵያ መኮንነ ኩሉ ገብርኤል ወሰማያዊ ምእመናነ ወልድ ወጻማ ምእመናነ ወልድ ወፌማ ወሐውልት ነገደ ሱራሬ ወኪሩብ ቅውማ መላከ ቅዱሳን አብርሃም ሰራዊቲሁ መንግሥተ ሰማይ ስዩማ አመ ሳህሉ ንጉሠ ግርማ ወእንዘለ ዘኃይል ድንግል መስተሃምማ ህላዌሁ ለዓለም መስቴማ ይላል። ፍች ኪሩብና ሱራፊ ኪሩብ ያው ከዚህ አንድ ነገዶች ማውጣት ነው። እንግዲህ ኪሩብ አማራ ኪሩብና ኦሮሞ ሱራፊ ወይ ደግሞ ትግራይ ኪሩብና ጉራጌ ሱራፊ ትግራይ ኪሩብና ጉራጌ ሱራፊ እነዚህ የሚኖርበት የሆነ የሀገሮች መንፈስ ቅዱስ የሀጉር መንፈስ ቅዱስ እና ወልድ ሀጉሮች መንፈስ ቅዱስ እና ወልድ የነዚህ ምዕመናኖች ሚካኤልና ገብርኤል ሁሉ የሆኑ ሚካኤልና ገብርኤል ህዝቦች የነዚህ ንጉሥ የሆነ የኢትዮጵያ ውዳሴ ንጉሥ ያው የሞተው መለስ ዜናዊ ሰማይ የዚህ መንግስት በዚህ ኢትዮጵያ መንግስተ ሰማይ የዚህ ሹም የሆነ አብርሃም መለስ ዜናዊ የዚህ ሰራዊቶች ጻድቃኖች የነዚህ አለቃ የሆነ ያው ኃይለ ማርያም ደሳለኝ ጻድቂኸ ተተካ ይላል። ኃያል የሆነች ካንሰር ድንግል በዚህ ታሞ ዓለም ከዚህ የተለየ ከዓለም የተለየ የግርማ ንጉሥ አምላክ የዚህ ሞት ምጽአት የዚህ ዘመን ፍትህ በዚህ ጊዜ ኃይለ ማርያም ደሳለኝ ጻድቂኸ ተተካ ይላል። ምን አልኳችሁ? ትግራይ ኪሩብና ወይ ደግሞ ሀዲያ ኪሩብና ምንድነው አንዱን ኦሮሞ ሱራፊ ሀዲያ ኪሩብና ኦሮሞ ሱራፊ እነዚህ የሚኖርባት የሆነች የሀገሮች መንፈስ ቅዱስና ወልድ የነዚህ ምዕመናኖች ሚካኤልና ገብርኤል ሁሉ የሆኑ ሚካኤልና ገብርኤል ህዝቦች የነዚህ ንጉሥ የነበረ ማለት ነው። የኢትዮጵያ ውዳሴ ንጉሥ መለስ ዜናዊ ሰማይ የመለስ ዜናዊ ሰማይ መንግስት በዚህ የሰማይ መንግስት በዚህ የኢትዮጵያ መንግስተ ሰማይ የዚህ ሹም የሆነ አብርሃም መለስ ዜናዊ የዚህ ሰራዊቶች ጻድቃኖች እነዚህ አለቃ የሆነ ኃይለ ማርያም ደሳለኝ ጻድቂኸ ተተካ። ኃያል የሆነች ካንሰር ድንግል በዚህ ታሞ ዓለም ከዚህ የተለየ የግርማ ንጉሥ አምላክ የዚህ ሞት ምጽአት የዚህ ዘመን ፍትህ በዚህ ጊዜ ኃይለ ማርያም ተተካ ይላል። እንግዲህ ለሰሙ ይሄ ነው። ለወርቁ ደግሞ ምንድነው? ያው ለሰሙ እንግዲህ ምንድነው? ያው የኢትዮጵያ ንጉሥ የነበረ ያው በእርግጥ ንጉሥ አይባልም እንደ ፖለቲካዊ እንደ ዓለማዊ ስናየው ንጉሥ አይባልም። ኃይለ ማርያም መለስ ዜናዊም ሆነ ኃይለ ማርያም ጠቅላይ ሚኒስትር ናቸው እንጂ ንጉሥ አይደሉም፣ ፕራይም ሚኒስትር ናቸው። ንጉሥ የሚባል ያበቃ ኃይለ ሥላሴ ላይ ነው። ይሄ የምናውቀው ነው፣ ግን በቅኔው ችግር የለውም። እና የአማራና የኦሮሞ አማራና ኦሮሞዎች ወይ ደግሞ
86ቱን ብሔር ማለት ይቻላል። እነዚህ የሚኖሩባት የሆነች ሀዲያውና አገዎች እነዚህ የሚኖሩባት የሆነች የመንፈስ ቅዱስ የሆነች የህዝቦች ንጉስ የሆነ የኢትዮጵያ ንጉስ መለስ ዜናዊ በዚህ የሰማይ መንግስት በዚህ ኢትዮጵያ መንግስት ሰማይ የዚህ ሹም የሆነ አብርሃም መለስ ዜናዊ በመለስ ዜናዊ ሰራዊቶች ጸቅኖች የሚመራ የነበረ ኃይለማርያም ተተካ። በዚህ በካንሰር ሲሆን የታመመበት የሞተበትን እሱ ያውቃል። ብቻ ግን እኛ ለቅኔያችን ነው። በካንሰር ታሞ ከዚህ ከዓለም የተለየ የግርማ ሞገስ አምላክ የዚህ ሞት ምጽአት በሞት ምጽአት ጊዜ የዚህ ዘመን የሞቱ ዘመን በዚህ ጊዜ ማለት ነው ያተተካ ይላል። ለሰሙ ግልጽ ነው። ለወርቁ ደግሞ ምንድነው አንድ ባንድ ሳራቅላችሁ የኪሩቤልና የሱራፌል እነዚህ የሚኖርባት የሆነች የመንፈስ ቅዱስና የወልድ መንግስት ኢትዮጵያ ውዳሴ ኪሩቤልና ሱራፌል የሚኖርባት የመንፈስ ቅዱስና የወልድ የምትገባ ሚካኤልና ገብርኤልን የሚያዘወትሯት ውዳሴ አያችሁት? የውዳሴ ሰማይ የዚህ መንግስት ሰማይ የሚለውን ስንለያየው ማለት ነው። የዚህ መንግስት በዚህ የኢትዮጵያ ህዝብን የሚመራ ነበር የሚለው አሁን መንግስተ ሰማይ የዚህ ሹም የሆነ አብርሃም በመንግስተ ሰማይ የሚገባ አብርሃም የዚህ አብርሃምን የመሰሉ ጻድቃኖች እነዚህ አለቃ የሆነ ጻድቅ ይሄ ተተካ በየት የመንግስተ ሰማይ በመንግስተ ሰማይ ጻድቅ ተተካ ማለት መንግስተ ሰማይ ጻድቅ ገባ። ድንግል በዚህ ታሞ በዚህ ከዓለም የተለየ አያችሁት? ኃያል የሆነች ድንግል በድንግል ከዓለም የተለየ አያችሁት? የግርማ ንጉሥ አምላክ የዚህ በምጽአት ዘመን ጻድቅ መንግስተ ሰማይ የሚገባ ሆነ ማለት ነው። እስከዚህ ይበቃችኋል። ያው ብዙም ስለማይቀጸል ነው እንጂ መወድስ ስላደረግልና ዘይዜ ነገርን ተላችሁ ወይ ደግሞ ተቀጸላችሁት ልንገራችሁ፣ ችግር የለውም። አምላከ ተሃቦ ኤርሞን ወተባህቶ እግዚአብሔር ሱባኤ ጸሎተ ቃለ ወልድ አሚሃ ላይ ከዘራማ ሰራዊትሁ ወዘሳፎር ዘለባይለ ኃይል ከነአን ዲቢሃ መላከ ይሁዳ ወሮቤል ምክረ ቃለ ህሬ መላእክቲሃ በእነዘ ከመያድህን ግዘፈ አማኑኤልሃ መኮንነ አጽዋም ቆሮንቶስ ኢየሩሳሌም ላይሊሃ በእነዘ ከመያድህን ግዝፈ አማኑኤልሃ ይላል። የቅድስት ቅኔ ተመልሶ መጣ። አምላከ ተሃቦ ኤርሞን ወተባህቶ እግዚአብሔር ሱባኤ ጸሎተ ቃለ ወልድ አሚሃ ላይካነ ዘራማ ሰራዊቲሁ ወዘሳፎር ዘለባኢለ ኃይል ከነአን ዲቢሃ መላከ ይሁዳ ወሮቤል ምክረ ቃለ ህሬ መላእክቲሃ በይነዘ ከመያድህን ግዝፈ አማኑኤልሃ መኮንነ አጽዋም ቆሮንቶስ ኢየሩሳሌም ላይሊሃ በይነዘ ከመያድህን ግዝፈ አማኑኤልሃ ይላል። ፍች ተሃቦ ኤርሞንና ምድር ተባህቶ የእነዚህ አምላክ የሆነ እግዚአብሔር ሱባኤ ይሄ ወልድ ሕዝቅያስ የዚህ ቃል የዚህ ጸሎት በዚህ ጊዜ ያዕቆብ ሕዝቅያስ የዚህ ቃል ይስሐቅ የዚህ ርብቃ ምክር የዚህ ምክር ርብቃ የዚች መላእክቶች ይሁዳና ሮቤል የእነዚህ አለቃ ቅዱስ ሚካኤል ተመንድቦ ይህንን ከነአን ራማ የዚህ ላይ ምድር ከዚህ ላይ የሳፎር ሕዝቅያስ ሀገር ጾም ወደዚህ የሚዘምት የሆነ ሰናክሬም አምላክ የዚህ ሰራዊቶች የሆኑ ሰዎች ባህታውያኖች ወደ እነዚህ ተላከ። እስራኤሎች አጽዋሞች የእነዚህ ንጉሥ የሆነ አማኑኤል ሕዝቅያስ ከመገደል ግዝፍ ያድነው ዘንድ ስለፈለገ ማለት ነው። ታሪክ ነው። ይሄም ምን አልኳችሁ? ተሃቦ ኤርሞን እና ወምድር ተባህቶ የእነዚህ አምላክ የሆነ እግዚአብሔር ሱባኤ ይሄ
ወልድ ሕዝቅያስ የዚህ ቃል ጸሎት። በዚህ ጊዜ ያዕቆብ ሕዝቅያስ የዚህ ቃል ይስሐቅ የዚህ ርብቃ ምክር ርብቃ በምክር ርብቃ የዚህ መላእክቶች ይሁዳና ሮቤል የነዚህ አለቃ የሆነ ቅዱስ ሚካኤል ተመንድቦ ይሄ ከነዓን ራማ የዚህ ላይ ምድር ከዚህ ከሰማይ ምድር የሳፎርና ሕዝቅያስ ሀገር ጾም ወደዚህ የሚዘምት የሆነ ሰናክሬም አምላክ የዚህ ሰራዊቶች የሆኑ ሰራዊቶች ባህታውያኖች ወደ እነዚህ ተላከ። እስራኤሎች አጽዋሞች እነዚህ ንጉሥ የሆነ አማኑኤል ጥቅያስን ከመገደል ግዝፍ ያድነው ዘንዳ